أحزان قلبي لا تزول حتى أبشر بالقبول. أحزان قلبي لا تزول حتى أبشر بالقبول. وأرى كتابي باليمين وتقر عيني بالرسول. وأرى كتابي باليمين وتقر عيني بالرسول. أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم. إن شاء الله እንግዲህ አላህ Subhanahu Wa Ta'ala የሱ ትሩፋት ነው ድጋሚ ለመገናኘት ስላበቃን አላህን እናመሰግናለን። አልሐምዱሊላህ ረብል ዓለሚን። የተገናኘንበት ቦታ ደግሞ እንዲህ አይነት ያማረ አላህ የሚወደው የሱ ስም የሚወሳበት የሱ ቤት ውስጥ መሆናችን ደግሞ ተጨማሪ ምስጋና ይፈልጋል። አልሐምዱሊላህ ረብል ዓለሚን። الإيمان والحياة እያየን ነው። ኢማንና ህይወት እያየን ነው። ኢማንና ህይወት በዚህ ስር ሰዓዳን አይተናል፣ ደስታን አይተናል። ባለፈው አይደለም ደስታ በምንድን ነው የሚገኘው የሚለውን አይተናል። ጎሳውያን ደስታን የሚፈልጉበት ቦታ ቁስ ላይ ነው። መንፈሳዊ ነን ያሉ ሰዎችን ደስታን የምናገኘው የምንጸድቀው ይህንን የቁሱን ዓለም ችላ በማለትና በመተው ነው ብለው ጫፍ ሄዱ። ሁለቱም ግን ተሳስተዋል። አይደለም የሰው ልጅ ቁስም ነው ሩህም ነው ብለናል። ሁለቱን አንድ ላይ ሲያገኘው ደስታን የሚያገኘው። ዛሬ ደግሞ የሰው ልጅ በጣም ከሚፈልጋቸው ነገሮች አንዱን እናያለን ኢንሻአላህ። በጣም ወሳኝ የሆነ ነገር አላ ሰኪነተ ነፍስ የውስጥ ሰላም፣ የውስጥ መረጋጋት። ይህ በከየት ነው የሚገኘው የሚለውን እናያለን ኢንሻአላህ። ዝግጁ ነን? የውስጥ መረጋጋት የማይፈልግ ሰው አለ? ዘመኑ ደግሞ የጠፋው እሱ ነው። ወከባ ሆኗል። እዛም እዚህም በቃ ሩጫ ብቻ ነው፣ ስክን ያለ ነገር። ይሄ የውስጥ ሰላም የሚባለው ነገር በጣም ወሳኝ ነገር ነው። هو الذي أنزل السكينة في قلوب المؤمنين ليزدادوا إيمانا مع إيمانهم. هو الذي أنزل السكينة. سكينة የሚባለው ነገር ከአላህ የሚወርድ ነገር ዱንያዊ አይደለም ማለት ነው። የሆነ መንፈሳዊ የሆነ ውስጥ ላይ የሚፈስ ነገር ነው ማለት ነው። እሱን ነው ዛሬ የምናየው ኢንሻአላህ። አንድ አሜሪካዊ ታዋቂ ሐኪም ስፔሻሊስት ይህንን ይለናል። አንድ ቀን ወጣት እያለሁ ይላል ሰንጠረዦች አዘጋጀው። የሰው ልጅ በህይወቱ በጣም የሚፈልጋቸው ነገሮች ምንድናቸው ብዬ ዝርዝር ጻፍኳል። ሄልዝ ጤናን ጻፍኩ፣ ፍቅርን ጻፍኩ፣ መውሂባ ተሰጥኦን ጻፍኩ፣ ኃይልን ጻፍኩ፣ ሀብትን ጻፍኩ፣ ታዋቂነትን ጻፍኩ። እነዚህ አንድ ሰው በዱንያ ውስጥ በጣም የሚፈልጋቸው ናቸው ብዬ ዘረዘርኳል። ሰንጠረዥ አዘጋጅቶ ምን ዘረዘረ? ጤንነት፣ ገንዘብ፣ ሀብት፣ ፍቅር፣ ኃይል፣ ታዋቂነት። ይህንን ያስኩና አንድ ጥበበኛ የሆኑ አዛውንት ጋር ወሰድኩና አሳየዋቸዋል። ቆንጆ ነው አሉኛ። ቆንጆ ነው፣ ጥሩ ነው፣ ብዙ ሰው የሚፈልጋቸው ነገሮች ናቸው። ምንም አይደለም፣ ያስቀመጥከው ነገር ጥሩ ነው። ግን ትልቅ ጉዳይ የዘነጋ ይመስለኛል አሉት። እዚህ ውስጥ ሰው ገንዘብ ቢኖረው፣ ፍቅር ቢያገኝ፣ ታዋቂነት ቢኖረው፣ ኃይል ቢኖረው፣ ምን ቢኖረው ዱንያ ውስጥ ያችን ነገር ካላገኘ እነዚህ ነገሮች ሊያጣጥም የማይችልባቸው
አንዲት በጣም ትልቅ ቁም ነገር ዘነጋ። ያ ትራንኩሊቲ ነው፣ የውስጥ ሰላም፣ የውስጥ መረጋጋት። ሰኪናን ረስተሃል አሉ። ገብቷችኋል? ሰኪና ከሌለው ሀብታም ቢሆን መደሰት ይችላል? ጤነኛ ቢሆን ደስታ ይኖረዋል? ሀያል ቁዋ ቢኖረው የፈለገውን ማንበርከክ የሚችልበት ስልጣን ቢኖረው ይጠቅመዋል? ያስደስተዋል? ሰኪና የምትባል ነገር ስትገባ ነው አንድ ሰው እነዚህንም ኒዕማዎች ማጣጣም የሚችለው ማለት ነው። እና ሰንጠረዡ ላይ እችን ረስተሃል ብለው ጻፉልኝ ይላል። በእርግጥ በሰዎች ዘንድ ይላል ወቃል እቺ ሰኪና ማለት አምላክ በሰው ልጅ ልብ ውስጥ ፈጣሪ የሚያስቀምጣት ስጦታ ነች። ይሄ አሜሪካዊ ወደ እስልምናው እንመጣለን። ከፍተኛ የድሎት ሀገር ውስጥ የሚኖረው ሰው እነዚህ ነገሮች ገንዘብ፣ ዘካ፣ ምናልባት ስማርት መሆን፣ አእምሮ በጣም ፈጣን መሆን፣ ጤንነት፣ ኃይል፣ ስልጣን፣ ታዋቂነት ሁሉም ሰው ሊያገኘው ይችላል። ለካኔ ያጣሁትና የዘለልኩት ነገር ብዙ ሰው የማያገኘው የሆነ ነገር ነው። ይህ የኔ ሐሳብ ብቻ ግን አይደለም ማለት በኋላ ስመራመር ትልልቅ ፈላስፋዎችም ሳይቀር ለካ ያስቀመጡት ጉዳይ ነው። ከምንም ነገር በላይ የተረጋጋች ነፍስ ያለው ሰው ደስተኛ፣ እጥራብ ውስጥ ያለ ውስጡ የሚረበሽ ሰው ዙሪያው የፈለገ ነገር ቢያምር ደስታ ማግኘት አይችልም። ኢንሳይድ አውት ነው ይላሉ ፈረንጆቹ ሲገልጹት። ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አይመጣም ደስታ። የምንሳሳተው እዛ ላይ ደስታን ከውጭ እንፈልገዋለን። ውስጥ ሰላም ከሆነ ነው አንድ ሰው ውጭ ላይ ያሉ ነገሮች የሚያስደስቱት። እንግዲያው ነቢዩ ሰለላሁ ዐለይሂ ወሰለም እኮ አርባዓቱን ሚነ ሰዓዳ ብለዋል እኮ አይደለም? አራት ነገሮች እንደው ደስታ ይሰጣሉ፣ የደስታ ምንጭ ናቸው ብለዋል። እነዚህ አራት ነገሮች የሚጠቅሷቸው የውስጥ ሰላም ጋርም ይገናኛሉ፣ ጥሩ መሆናቸው ጋር ይገናኛሉ። ሰፊ ቤት ብለዋል፣ ጥሩ ሚስት ብለዋል፣ ጥሩ ጎረቤት ብለዋል፣ ጥሩ መጓጓዣ ብለዋል። የእነዚህ ተቃራኒ ደግሞ ዱንያ ውስጥ መከራ የሚያስገቡ ነገሮች ናቸው ብለዋል። ሸቃ ነው፣ በጣም ያስቸግራል። ጠባብ ቤት፣ ክፉ ሚስት፣ ክፉ ጎረቤት፣ እንደገና ከጓደኞችህ ወደ ኋላ የምታስቀርህ መጓጓዣ ብለዋል። ጠቅጠቅጠቅ እያለች የተበላሸች እሷን ልጠግን ስትል ማለት ነው። ወይም ደግሞ ፈረስም ከሆነች ደካማ ሁና እኩል አታስኬድህ ማለት ነው። እነዚህ ከውጭ ጥሩ ናቸው የምንላቸውም ነገሮች አንድ ሰው ውስጡ ሰላም ከሆነ ውስጡ ከተረጋጋ ብቻ የሚገኙ ናቸው። ይህንን ቆይቼ ነው የተገነዘብኩት ይላል ሳይንቲስት። በወቅቱ አልገባኝም። እንዴ ሰው ገንዘብ ካለው መልቲ ሚሊዮነር ከሆነ ጤነኛ ከሆነ ስልጣን ካለው ሀብት ካለው ታዋቂነት ካለው ምን ችግር አለ? ይሄ ምን ያደርጋል ብዬ ነበራል ወጣት እያለ። ቆይቶ ነው የገባኛል። እቺ አስተያየት ሰውዬው የሰጡኝ ቆይቶ ነው የተረዳሁት። ቆይቼ ነው የተረዳሁት። ለካ ለህይወት በጣም ወሳኝ ነገር ነች እቺ መረጋጋት ይላል። ሌሎቹ ነገሮች በሙሉ ባይኖሩ እንኳ የውስጥ መረጋጋት ካለ መቋቋም ይችላል አንድ ሰው አለ። እነዚህ ነገሮች ሁሉ ኖረው ግን ውስጡ የተረበሸ ኢፍጢራብ ውስጥ ያለ ጦርነት ውስጥ ያለ ሰው ውስጡ ማለት ነው አምሮበት ሽክ ብሎ ቢወጣ እንኳን አይደለም ደስታ አይገኝም በዛ ይላል። ይህ ሰኪና ታዲያ ቦታው የት ነው? ቦታው የት ነው?
መዝናኛ ቦታዎች ውስጥ ነው ያለው፣ መጠጥ ቤት ውስጥ ነው ያለው፣ ዝሙት ቤት ውስጥ ነው ያለው። የት ነው ያለው ይህ ሰኪና የሚባለው ነገር? ላ ሰኪነተ ቢላ ኢማን። ኢማን ከሌለ ሰኪና የሚባለው ነገር ውሸት ነው የለም። ምናልባትም ጊዜያዊ ይሆናል፣ ወዲያው ብን የሚል። በጣም የሚገርማችሁ ነገር ማንኛውም ሐራም የሆነ ስራ اضطراب النفس ይከተለዋል፣ የነፍስ ረብሻ ይከተለዋል። አንድ ሰው አንዲት ብርም ትሁን ከሰው አጭበርብሮ አምጥቶ ኪሱ ውስጥ ሲጨምራት በደስታው እንደቀየራት ይወቅ። ለውጡ ደስታ ማጣት፣ ለውጡ እንቅልፍ ማጣት። አይ ምንም የማይመስለው ሰው አለ እኮ ካላችሁኝ ይሄ ደግሞ የባሰ ሙሲባ ነው እላችኋለሁ። ምንም ካልመሰለውማ ቀልቡ የሞተ ሰው ነው ማለት ነው። ስለ ቀልብ ብዙ አውርተናል፣ ተከታታይ ፕሮግራም ታስታውሳላችሁ አይደል? አልቀልብ አልመይት ብለናል። የሞተ ቀልብ አላህ ይጠብቃል። የሞተ ቀልብ ማለት ወንጀል ሲሰራ የማይሰማው ማለት ነው። እንደውም ምን አለ ወንጀል ለመስራት በጣም ተነሳሽነት ይሰማዋል። ያን ካልሰራ የማያርፍ አይነት ቀልብ ማለት ነው። ይሄ ከባድ ነው። በጣም አብዓድ القلوب ነው፣ ከአላህ በጣም የራቀ ቀልብ ነው። አንድ ሙእሚን ግን የአላህን መንገድ ትንሽ ሲስት ወዲያው ይረበሻል። النفس اللوامة አለች፣ ወቃሽ ነፍስ አለች፣ ትወቅሰዋለች። ራሱ ይመለስና ወደ አላህ ይገባል። ሰኪና ያገኝ። ሰኪና የሚገኘው በኢማን ብቻ ነው። ህይወት ውስጥ የተማርነው ነገር ያንን ነው። እስልምና የሚያስተማረን ይህንን ነው። እቺ ሰኪና ነች ነብዩ አለይሂ ሰላቱ ወሰላም ከባድና አስቸጋሪ በሆነ ሁኔታ ውስጥ ሆነው አላህ ልባቸው ላይ ያዘነበላቸው እቺ ሰኪና ነው። እቺን ሰኪና እቺን የቀልብ መረጋጋት መቼ ሂጅራ ወደ መዲና ሲሄዱ ቢአቢ ሁወ ወኡሚ ረሱሉላህ ሰለላሁ ዐለይሂ ወሰለም أخرج من داره ከመኖሪያቸው ከሀገራቸው ወጥተው ተሰደው ሲሄዱ አንቺ መካ ሆይ አንቺ እኮ ለአሐቡ البقاع إلى الله ወደ አላህ በጣም ተወዳጅ የሆንሽ ሀገር ነሽ፣ ወደ እኔም ዘንድ በጣም ተወዳጅ የሆንሽ ሀገር ነሽ። ولولا أن قومك أخرجوني لما خرجت ህዝቦችሽ ባያስወጡ ይኖር እኮ አልወጣም ነበር እያሉ ልባቸው ስብር ብሎ ከሀገራቸው ወጡ። ወደ መዲና አቅጣጫ መሄድ ተውና መጀመሪያ ወደ የመን አቅጣጫ ሄደው ስትራቴጂክ ነው የነብዩ ሰለላሁ ዐለይሂ ወሰለም እንቅስቃሴ። ካርታውን ባሳያችሁ በጣም ትገረማላችሁ። ኖርማል ቅፍለት የሚሄድበትን እንዴት አድርገው አቆራርጠው መዲና እንደደረሱ ማለት ነው። እንደ ሰው ማድረግ ያለባቸውን ነገር አቀዱ። መጀመሪያ አላህ አለኝ በአላህ መካለው ስለዚህ ምንም አያመጡም ብለው ዝም ብለው መንገዱን ይዘው አልሄዱ። ምን አደረጉ? ከየመን ወደ ተቃራኒ አቅጣጫ ሄዱ። ጋር ውስጥ ጋር ተውር ውስጥ አደሩ። ከዛ ተመልሰው እንደገና እንዲህ ያቆራረጡ ነው የሄዱት። አንዳንድ ፖይንቶች ላይ ብቻ ነው የሚያልፉት ዋናውን መንገድ፣ ሌላ መንገድ እየተከተሉ ነው የሄዱት ነብዩ ሰለላሁ ዐለይሂ ወሰለም። አሁን ኢማን አለው ምናምን ሲባል አንዳንድ ሰው አላህ አለ ይላል። አዎ አላህ አለ፣ አላህ የለም ያላል። አላህ ግን ካንተ ደግሞ ሰበብ ፈልጓል። እንድታስብ ይፈልጋል፣ አላህ እንድታቅድ ይፈልጋል። ሙእሚን ገገማ አይደለም። ገባ አይደል? ዝም ብሎ የሆነ አይደለም። ላ ያስባል። ተፈጥሯዊ በሆነ መንገድ ነው የሚንቀሳቀሰው። ተፈጥሮን አይላተምም። لذلك امام البنا رحمه الله عليه من قالوا لا تصادموا نواميس الكون فانها غلابه قالوا የተፈጥሮን ህግ እንዳትላተሙ አሉ። አሸናፊው እሷ ነች አሉ። የተፈጥሮን ህግ ተከትላችሁ ሂዱ እንጂ አላህ የደነገገውን በዋናው መንገድ ከሄድክ እነሱም ይመጣሉ ያገኙዋል። እንዳያገኙ የሚያደርገውን ጥንቃቄ ታደርጋለህ እስከ ማክሲመም እስከምትችለው። ነብዩ ሰለላሁ ዐለይሂ ወሰለም የሚችሉትን ሁሉ እንደሰው ጥንቃቄ ያደረጉ። ግን ደረሱባቸው አልደረሱባቸውም? ደረሱ እኮ።
ሄዱ ጋር الثور ደረሱ አቡበክር ሲዲቅ ረዲየላሁ ዐንሁ በጣም ደነገጡ ፈሩ ለሳቸው አልነበረም የፈሩት ለነብዩ ሰለላሁ ዐለይሂ ወሰለም ነው ያ ረሱላህ ሰለላሁ ዐለይሂ ወሰለም لو ان احدهم ከነሱ አንዳቸው እኮ ወደ እግሩ ቢመለከት ለራአና ያየናል እኮ ከእግራቸው ስር ነው ያሉት ማሻአላ النبي صلى الله عليه وسلم በኢማን የተሞላ ልብ ምን ያክል የተረጋጋ እንደሆነ ተመልከቱ يا أبا بكر ما ظنك باثنان الله ثالثهما ሶስተኛቸው አላህ በሆኑ ሁለት ሰዎች ምን ተጠረጥራለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም لا اله الا الله اي سكينه ጠላትህ የፈለገ ሊገልል ያጠፋ ቀና ስትላለ ቆማል እኮ እዚህ ሰኪና አይደል الله من قرآن وردا فقد نصره الله إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا الله كو نبينا عليه الصلاة والسلام ረድቷቸዋል መቼ ነኛ የካዱት ሰዎች ሁለት ሆነው ነብዩ ሰለላሁ ዐለይሂ ወሰለም እና አቡበክርን ያስወጧቸው ጊዜ ከዛም ለጓደኛው ለአቡበክር መሐመድ እኮ አለው لا تحزن إن الله معنا ይህንን እርግጠኛ ሆነው ሲሉት لقد نصره الله الله ረዳቸው ከዛ በላይ አላህ ወጣቸው عند معركة ላይ ሰሃቦቹ በትንትን ብለው ረፍት አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም አንዲት ዛፍ ጥላ ስር ሄደው ረፍት አድርገዋል ሰይፋቸውንም ሰክለዋል አንድ ሙሽሪክ አነሳና ያ መሐመድ من يمنعك مني ማን ነው ከኔ የሚከለክለ አላህ አለት ነብዩ ሰለላሁ ዐለይሂ ወሰለም እዛው እኮ ተኝቶ አላህ ቅንጣት ፍርሃት የለም በነብዩ ሰለላሁ ዐለይሂ ወሰለም ልብ ውስጥ በኢማን የተሞላ ሰው ልብ የመረጋጋትን ጫፍ በነብዩ ሰለላሁ ዐለይሂ ወሰለም እናያለን ምንም አይነት መርበትበት የለም አላህ እጁ ተንቀጠቀጠና ሰይፉን ጣለ ነብዩ ሰለላሁ ዐለይሂ ወሰለም አነሱትና من يمنعك مني ያለ ማን ነው ከኔ የሚከለክለ አንተ አዛኝ ወንድም ነህ ዘንልኝ ያለ መጠጊያው ያው ያ ሰይፉ ያዘው ሰው ነው ለሱ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይህንን ሰይፉንና ሰይፉን የያዘውን ሰው ኻሊቅ የተጠጉ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ማን እንዴት ይፈራሉ ብዙ መዋቂፎች ይኖራሉ ከነብዩ ሰለላሁ ዐለይሂ ወሰለም ጋር የተያዙ እቺ ሰኪና ማለት روح من الله ነች ይላሉ ከአላህ የሆነች መንፈስ ነች ብርሃን ነች የፈራ ሰው የሚረጋጋባት የተጨነቀ ሰው ጭንቀቱን የሚለቅበት ያዘነ ሰው ሐዘኑን የሚቋቋምባት መሳሪያ ነች ሰኪና ማለት ሐዘን ላይ ያለ ሰው ሰኪና ልቡ ላይ አላህ ሲያፈስለት ሐዘኑን ይችላል የደከመው ያርፋል ደካማው ኃይል ያገኝባታል መንገድ የጠፋው ይመራባታል እቺን ሰኪና አላህ ለኛ ይበላት ያለው አላህ ከኛ ከልባችን ውስጥ የማጠፋ አላህ ያደርግልን እቺ ሰኪና በኢማን ነው የምትመጣል አላ بذكرillah تطمئن القلوب الى الله አዋጅ አላህን በማውሳት ልቦች ይረጋጋሉ ይላል ሰኪና ትልቅ የአላህ ስጦታ ነች ከአላህ Subhanahu Wa Ta'ala የሆነች وانزل عليهم السكينة ከአላህ የሚወርድ የሆነ ብርሃን ነው ማለት ምንድነው ግን ሙእሚንን ሰኪና እንዲያገኝ ያደረገው ነገር ምንድነው የሚሉትን ነጥቦችን እስኪ አንድ ሙእሚን አማኝ ነው ሰኪና ያለው ስንል ሰኪና ካጣን ኢማናችንን መፈተሽ ያስፈልጋል ማለት ኢማን ያለው ሰው
بالله وباليوم الآخر وبالقدر የሚያምን ሰው ይደነግጣል ይፈራል ፍርሃት በነገራችን ላይ ተፈጥሯዊ የሆነ ፍርሃት አለ ሁሌም አንድን ሐሳብ ስንነጋገር ሚዛናዊ በሆነ መንገድ እንድናየው ኢንሻአላህ ለምሳሌ አንበሳ መጣ እዚህ አንሮጥም እንደውላችን ተፈጥሯዊ አይደል ይህንን ማለት ያደለ ግን ነገሮችን ከልክ በላይ ወስደን ልክ ያ ሰው አድራጊ ፈጣሪ የሆነ ያክል ውስጣችንን ያለማቋረጥ መረበሽ ግን ከሆነ ሰው ጋር ባለን ነገር ሊሆን ይችላል ከሆነ አካል ጋር ሊሆን ይችላል ኃይል አለው ከምንለው ገንዘብ አለው ስልጣን አለው ከምንለው አካል ጋር የሚኖረን ግንኙነት ፍርሃት የተሞላበት ግንኙነት መሆን የለበት لا نخاف الا الله የሚፈራው አላህ ብቻ ምክንያቱም ያ መخلوق ነው ይሄ የቂን ኢማን እየጠነከረ ሲመጣ ከአላህ ውጭ ያለን ፍርሃት እየቀነሰ ይመጣል ፍርሃታችን ለአላህ ብቻ ነው ሰኪና እናገኛለን ሰኪና እናገኛለን የመጀመሪያው ሙእሚን ሰኪና የሚያገኝበት ምክንያት استجابته لنداء الفطره ለተፈጥሮ ጥሪ ምላሽ መስጠቱ ነው ሙእሚን ሰኪና እንዲያገኝ የሚያደርገው ምን ማለት ነው አቅላችን ቀልባችን እውነት አለ ውስጣችን ላይ ከዛ እውነት ጋር ተላትሞ የሚኖር ሰው ሁሌም መረጋጋት ያገኛል ለምሳሌ ከአላህ ውጪ ማምለክ ነው ወይስ أرباب متفرقون خير أم الله الواحد القهار إلى الله بركاتا أمالكت ናቸው የሚሻሉት ወይስ አንድ ኃያል የሆነ ጌታን ማምለክ ነው አንድ ወንድም ወደ እስልምና መግባት ፈለገና ተገናኘን ነጋ እና አንድ 3 ቀን ውይይት አደረግንና ሸሃዳ አደረገ አልহামዱሊላህ ከዛ ግን አንድ ነገር ጠየቀኝ ድሮ አለ አሁን እስልምና ትክክል መሆኑን ተረድቻለሁ አለ ግን ድሮ በሌላ እምነት ውስጥ ሆኜ አምልኮት ሳደርስ የሚሰማኝ መረጋጋት ነበረ ትክክል ካልሆነ ያ መረጋጋት ለምን መጣለ ገብቷችኋል ጥያቄ ምን አልኩት የሰው ልጅ ማምለክ ተፈጥሯዊ ባህሪው ነው ዓለም ማምለክ አይችልም በርካታ ስልጣኔዎች ታይተዋል ቤት ያልተገነባባቸው መገልገያ ቁስ የሌላቸው ስልጣኔዎች አልፈዋል የአምልኮት ቦታ የሌላቸው ስልጣኔዎች ግን አላለፉም የሰው ልጅ ማምለክ ተፈጥሯዊ ባህሪው ነው ሲያመልክ ይደሰታል ግን አንድ ቀን ይረበሻል አልኩት ጥያቄ ሲነሳበት አንተ አሁን ተረብሻለህ ይመጣል አልገባችሁም ጥያቄ ተነሳብህ አይደል ያን ጥያቄ ማስተናገድ ስላልቻልክ ነው እስልምና ውስጥ ምን ይላል ይሄ ብለህ ልታጠና የመጣው በፈቃድህ አይደል እንዴ እስልምና ውስጥ ጥያቄዎች ተመልሶ ለይል ሰላት ደግሞ የሚባል አለ ቆመ ስትሰግድ እዛ ጋር ስታገኝ የነበረው በትክክለኛ መስመር ደግሞ ታገኘዋለህ እዚህ ላይ ሰኪናው ማለት ነው ዒባዳ ላይ የሚገኘው ሰኪና ታገኘዋለህ እስኪ ወንድሞች አንድ ጥያቄ ልጠይቃችሁ ከመግሪብ በፊት የነበራችሁ ስሜትና ከመግሪብ በኋላ ያላችሁ ስሜት እኩል ነው እንዴ መግሪብ ሰላት የሆነ ለውጥ የለው ሰኪና ላይ ውስጣችሁን ማረጋጋት ላይ والله እኔ በጣም አደንቀዋለሁ ያለ ሰላት የሚኖር ሰው በጣም ነው የሚገርመኝ ተአምር ነው ሐቂቀተ ሰው እንዴት ያለ ሰላት ይኖራል ከባድ እኮ ነው የት ነው ጭንቀትህን የምታራግፈው የት ነው ሐሳብህን የምትተነፍሰው ከዚህ ቁሳዊ ግርግር ወጣ ስክን ብለህ ኃይል ይዘህ ደግሞ ወደዛ ግርግር ትገባለህ ማለት ነው አሁንም ኃይልህ ሲነጥ እንደገና ሌላ ወቅት ሰላት ይመጣና ቻርጅ ያደርጋል
አንድ ትልቅ ዓሊም ይላሉ ሰላትና የሰው ልጅ ህይወት ማለት በህይወት ውስጥ እየነዳ ነዳጅ ሲጨርስ ነዳጅ ማደያ ነው አሉ ሰላት ወቅቶች ማለት ነዳጅ ማደያ ጋር ገብቶ ፊውል ይሞላል አይደል ይሞላና አሁንም ይነዳል አሁንም ይሞላል ኢሻ ላይ ሞልቶ ይተኛል ተኝቶ ገፍላ አይደለ ኤነርጂውን በዛ ይጨርሳል ፈጅር ይነሳና ፉል አርጎ ይንቀሳቀሳል እንደገና ከዛ ዙሁር ይመጣና ደግሞ አሁንም ሎው ሙላ ይለዋል ያበራል ገባሽ ሱብሃንአላህ ስለዚህ ያ ወንድማችን የጠየቀው እኔ ሐቂቃ በጣም ምን ያክል ጥልቅ ዕውቀት ያለው ሰው እንደሆነ ነው የተረዳሁት ያየበት መነጽር ገርሞኛል እስልምና ደግሞ የሚለው የራሱ አለው ግልጽ ነው አይደል ሰኪናው ሁሉ ህዝብ بما لديهم فرحون ነው ሁሉም ህዝቦች ባላቸው ነገር ከልክ በላይ ደስተኞች ናቸው ይላል አላህ ከብት የሚያመልከው ድንጋይ የሚያመልከው አንድ አላህን የሚያመልከው ሁሉም የኔ ትክክል ነው ብሎ በጣም ደስተኛ ይሆናል የተፈጥሯዊ ነው ማለት ነው በሰው ልጅ ላይ ስለዚህ የመጀመሪያው የሰኪና ምክንያት ለሙእሚን ለተፈጥሮ ትክክለኛ ምላሽ በመስጠቱ ነው ከተፈጥሮ ጋር የሚጋጭ አስተሳሰብ ስለሌለው ነው ሙእሚን ያኔ ልባችን ትረጋጋለች ጥሟን ታረካለች ምንጊዜም የሰው ልጅ ያለማቋረጥ የሚጠይቃቸው ጥያቄዎች ስላሉ ነው እኔ ማን ነኝ ከየት ነው የመጣሁት ወዴት ነው የምሄደው መጨረሻዬ ምንድነው እነዚህ ከፍተኛ ፈላስፋዎችን ሳይቀር እንቅልፍ የነሱ ጥያቄዎች ናቸው እነዚህን ጥያቄዎች ተመልሰው ያገኛል እስልምና ውስጥ አንተ ማን ነህ አንተ ገሌነህ የመጣኸው እንዲነህ እዚህ ምድር የምትኖረው ለዚህ ዓላማ ነው መጨረሻ ደግሞ ሞትና ከዛ በኋላ አኺራ አለ ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር መልካም ከሰራህ ጀነት ካለዛ ደግሞ የሚጠብቅህ ቅጣት አለ ግልጽ የሆነ ምላሽ አለው ማለት ነው ለነዚህ የፍልስፍና ጥያቄዎች ተፈጥሯዊ የሆነ ምላሽ ሰጧቸዋል ማለት ነው አንድ ሰው የፈለገ እንደው ትልቅ ስኮላር ቢሆን ትልቅ ሳይንቲስት ቢሆን ራሱን ካላወቀ እሱን የፈጠረውን ጌታ ካላወቀ ዕውቀት አለው ይባላል እንዴ የዕውቀት ሁሉ ትልቁ ዕውቀት እኮ ፈጣሪን ማወቅ ነው አላህን ማወቅ ነው አላህን ሳያቅ እሱን ራሱን ሊያውቃች ስለ ራሱ ያለው የተዛባ ግንዛቤ ነው ያ የተዛባ ግንዛቤ ውስጡ ገብቶ ረብሻ ይፈጥርበታል ሰኪና አይኖረው እነዚህን ጥያቄዎች መመለስ ስለማይችል ባለፈው ስለ ዳርዊን ሳወራችሁ ምናል ዳርዊን ናቹራል ሴሌክሽንን ጽፎ የሰው ልጅ ዚንጃንትሮፐስ የምትባል ጦጣ መሰል እንስሳ ከሱ ነው የመጣ ሲል ብዙ ሰዎች ትክክል ነው ብለው ተቀበሉትና ዳርዊን ግን አንድ ነገር አለ whenever I see an eye it matters me ብሎ ጽፏል አይን ባየሁ ቁጥር እብድብድ ያደርገኛል ብሏል በጣም ከባድ ጥያቄ ይነሳበታል አይንን ኤክስፕሌን ማድረግ ይገብደኛል ዝም ብሎ በድንገት መጣ እንዴት ልበለው አይንን እሱ አይን ታየው እንጂ ሌላውም ነገር በሙሉ አስገራሚ ነው በድንገት ሊሆን የሚችል ነገር አይደል አይናችን ውስጥ ጸጉር አለመብቀሉ እንዳይበቅል ያደረገ አካል አለ እንጂ ዝም ብሎ አይደለም والذي يصوركم في الارحام كيف يشاء ጽናል ከተፈጥሮ ጋር የሚጣጣም እምነት ስለያዘ ነው ኢማም ኢብኑ القيم رحمه الله عليه ምን ይላሉ ልብ ውስጥ መበታተን አለ አሉ የሚሰበስበው ወደ አላህ መዞር ብቻ ነው ልብ ይበተናል ብትን ምትይዙት ምትጨብጡት ምታጡበት ጊዜ የለም ሐዘን አለ አላህ Subhanahu Wa Ta'ala የማወቅ ደስታ እንጂ ሌላ ማያስወግደው ሐዘን አለ ጭንቀት አለ
በአላሁ ስብሓንሁ ወተዓላ መንገድ መሰባሰብ እንጂ የማያስወግደው የሆነ ጭንቀት አለ ምንም ነገር የማያስወግደው وفيه نيران حسرة የኒዳማ የቁጭት የጸጸት እሳት ልብ ውስጥ አላሉ አላህ ስብሓንሁ ወተዓላ ባዘዘውና በፈቀደው ነገር ወዶ መቀበል እንጂ የማያጠፋው የሆነ እሳት አለ ሰው ልብ ውስጥ የሰው ልጅ ሪዳ ቢላሂ ዐዘ ወጀል አላህ በሰጠው ነገር መውደድን ካላገኘ ሪዳ ከሌለው ሁሌ እንዳማረረ ይኖራል እኮ አይደል አረ ጌታዬ ለስንቶቹ ስንት ያደረክላቸው እያየን ለኛ ምን አደርገህልን ይላል አንዳንዱ ሰው እንደው ይሄ ጥሩ ዱዓ ያደረገ ይመስለዋል እንደዚህ ሲል ጌታዬ ለኛም አድርግልን እንጂ ለኛ ምን አድርገህልን ኩፍራ ኒዕማ ይባላል የአላህን ጸጋ መካድ ይባላል በጣም መጠንቀቅ ያስፈልጋል ምላስን መጠበቅ ያስፈልጋል አላህ ይህንን የምትናገርበት ምላስ የሰጠህ እኮ እሱ ነው ይሄ የሌላቸው ሰዎች አሉ መናገር የማይችሉ ሐዋ በስነ ስርዓት አየር በስርዓት ተንፍሶ ያለ ምንም ጭንቀት መተንፈስ እኮ ቀላል አይደለም በመሳሪያ የሚተነፍሱ ሰዎች እኮ ሽንት ቤት ሄዶ በስነ ስርዓት ተጠቅሞ መውጣት ቀላል ጉዳይ እኮ አይደለም ብዙ ኒዕማዎች ስለለመድናቸው ነው በነገራችን ላይ ቀላል የሚመስሉ ለዚህ ነው الصحة تاج على رؤوس الأصحاء لا يراها إلا المرضى ይላሉ አረቦች ጤንነት በጤነኞች አናት ላይ የተቀመጠ ዘውድ ነው ይላሉ ጤነኝነት ያን ዘውድ ማየት የሚችለው የታመመ ሰው ብቻ ነው ጤነኛ ሰው ያየው እዚህ ሪዳ ናሩል ሐስራ ይሄ የቁጭት የጸጸት እንዲሆኜ ለምን እንዲሆነብኝ የሚልን ጸጸት የሚያጠፋው ሪዳ ነው ይሄ ከሌለው ሰው ሁሌ በኒራን በሳት የተገረፈ ነው የሚኖረው በውስጡ ማለት አይረጋጋም ሰኪና አይኖረውም ስለዚህ ኢማን ነው ሰኪና የሚሰጠው ለአንድ ሰው ማለት ነው የሰው ልጅ ተፈጥሯዊ ባህሪ አምላክ መኖርን ያምናል የአምላክን መኖር መካድ አይቻልም ولئن سألتهم من خلق السماوات والأرض وسخر الشمس والقمر ليقولن الله حتى يمكى مشركوች እንኳን በአላህ ያጋሩ እስኪ ሰባት ሰማያትን ሰባት ምድርን የፈጠረ ፀሐይና ጨረቃን በዚህ መልኩ ያሰማራ ያስገዛቸው ማን ነው ብለህ ብትጠይቃቸው አላህ ነው ይሉሃል ይላል አላህ መሆኑን አይክዱም ምናልባት በዚህ ተፈጥሯዊ ስሜት አላህ መኖርን የማወቅ ተፈጥሯዊ ስሜት ላይ አካባቢያዊ ተጽዕኖ የተለያዩ አይነት ሹብሃዎች ሻህዋዎች ሊሸፋፍኑት ይችላሉ የሰው ልጅ ሁለት በሽታ ነው ያለበት በሁለት በሽታ ይጠቃል አንደኛው መረዱ ሻህዋ ነው የስሜት በሽታ ነው ሐላልን አስተቶ ወደ ሐራም እንዲያዘነብል የሚያደርግ የስሜት በሽታ አለ ሁለተኛው መረዱ ሹብሃት ይሉታል የብዥታ በሽታ የብዥታ ከእውቀት እጥረት የሚመጣ የእውቀት አለመኖር በሽታ የእውቀት አለመኖርም በእውቀት ይፈታል ሻህዋ አላህን በመፍራት በተቅዋ በተርጊብና በተርሂብ ይፈታል ሁለቱንም መድኃኒቶች የያዘው ቁርአን ነው ይላል ቁርአን የሻህዋንም በሽታ ያክማል የሹብሃንም በሽታ ያክማል የሹብሃን በሽታ በጣም ከባባድ ማስረጃዎች በማምጣት ያክመዋል ወደ የስሜት መሳበን በሽታ ደግሞ ጀነትና ጀሃነምን በማስታወስ ያክመዋል መፋኒያ ነው ሁሌም ቁርአን ስለ ጀነት ሲያወራን አብሮ ስለ ጀሃነም ያወራል ስለ ጀሃነም ካነሳ ስለ ጀነት ይነግረናል ተርሂብም አለው ተርሂብም አለ ያስፈራራል ያስጠነቅቃል እንደገና ያባብለናል ኑ ወደኔ ደግሞ እያለ ጥሪ ያደርግልናል
ይስበናል ወደሱ ማለት ነው የሰው ልጅ ምንም አይነት ወከባ ውስጥ ቢሆንና የአላህን መኖር ቢረሳ በችግር ጊዜ ግን ያቺን የአላህ ጌትነትን መመስከሩ አይቀርም وإذا مسكم الضر في البحر ضل من تدعون إلا إياه إلى الله سبحانه وتعالى ከፍተኛ ማዕበል ባህር ውስጥ ሲነጣችሁ መዳኛ እንደሌላችሁ ስታውቁ ከአላህ ውጭ የምትጠሯቸው ሁሉ ይጠፉባቸዋል አለ አላህ ትዝ አይሏችሁ ከአላህ ውጭ የምትጠሯቸው በሙሉ ይጠፋሉ ያ አላህ አንተ ብቻ ነህ ዳኛችን እንላለን وإذا نجاهم إلى البر إذا هم يشركون ወደ ሰላሙ ቦታ ሲወጡ ያን እንደገና መልሰው ማጋራት ይጀምራሉ የችግሯ ጊዜ ግን የጭንቋ ጊዜ ይመስለኛል በሁለተኛው ዓለም ጦርነት ይመስለኛል ካልተሳሳቱ አንድ የሶቪየት ዩኒየን ያኔ ሶቪየት ዩኒየን በነበረችበት ጊዜ ዛሬ ራሽያ ነች አይደል ሰሞኑን ደግሞ ድብድ ሆናለች አላህ ያብርድል የትም ዓለም ያለ ጦርነት የሚያልቀው ንጹሃን ነው የሚያልቁት መጨረሻ ላይ መሪዎቹ ይጨባበጣሉ ፑቲን አይሞትም ወይም የዩክሬን ፕሬዝዳንት ላይሞት ይችላል ሁለቱም ሊሞቱ ይችላሉ ግን ብዙ ጊዜ ከርቀት አዋጊዎቹ ሴፍ ናቸው ጦር ሜዳው ላይ ገብቶ የሚያልቀው በእኛም ሀገር የትም ዓለም ይሁን አላህ ያንሳልን ጦርነት መዘዙ ብዙ ነው ዛሬ ዓለም አንድ ከተማ ነች አንድ መንደር ሆናለች የሆነ ቦታ ላይ የሆነ ችግር ሲፈጠር ሌላ ቦታ ላይ የዛን ተጽዕኖ እናገኘዋለንና አላህ የንጹሃንን እንደማ አላህ ይጠብቅ ጦርነት የሚባል ነገር አላህ ያንሳልን የዛሊሞችን ሸር በሙሉ አላህ ከምድራችን ያንሳልን ኢንሻአላህ ሶቪየት ዩኒየን በነበረችበት ወቅት አንድ በፓራሹት እየወረደ ያለ ሙልሂድ ነው አላህ የለም ብሎ የሚያምን ሰው ነው በፓራሹት እየወረደ ፓራሹቱ የሆነ ችግር ተፈጠረበት አልሰራ አለ ፓራሹቱ መውረጃው ማለት ኦ ማይ ጋድ ከወረደ በኋላ ነው ትዝ ያለው ኦ ማይ ጋድ ብያለሁ አለ ጋድ የለም እያልኩ አምላክ የለም ብዬ ማምን ሰው እንዴት ወይ አምላኬ እንዴት አልኩ ይህ ተፈጥሯዊ ነው ማለት ነው ገባ وإذا مس ምንድነው አላህ وإذا ركبوا في الفلك دعوا الله مخلصين ይላል እኮ አላህ ባህር ላይ በሚጋልቡ በሚሄዱበት ጊዜ በመርከብ ኃይለኛ ማዕበል ከተነሳ ጥርት አድርገው ጌታችን አንተ ብቻ ነው የምታወጣን ብለው ውበል የለ ላት የለ ዑዛ የለ ሁሉም ጣዖታት ይወድቃሉ ያኔ ከዛ ሲመቻቸው ሲደላደሉ ደግሞ የሰው ልጅ ሲይዙት ጭብጥ ሙሉ ሲለቁት ሜዳ ሙሉ ይባላል ማገራችን ሲያዝ ልጭብጥ ነው ሲለቀቅ ደግሞ ሀገር አይበቃው የሰው ልጅ ባህሪ ነው እስልምና የተፈጥሯዊ የሆኑ የድሮ የጥንት ዘመን ጀምሮ የነበሩ ጥያቄዎችን እንዴት እንደሚፈታ ማለት ነው እኔ ማን ነኝ አንተ ሰው ነህ የፈጠረህ አንድ አምላክ ነው ሲፈጥርህ እዚህ ለጨዋታ አይደለም የፈጠረህ ዓላማ አለ የምትኖርበት ሶስት ዓላማዎች ተጠቅሰናል አይደለ ዒባደት አላህን መገዛት ኺላፋ ፊል አርድ ምድር ላይ የአላህ ምትክ ሆኖ የሱን ህግ ማስከበር ሶስተኛ እቺን ምድር ማስዋብ ለሰው ልጅ መኖሪያነት አመችቶን ዘንድ ወስተዕመረኩም ፊሃ ሚለው ማለት ነው ለዚህ ነው የተፈጠርከው መጨረሻ አኺራ ነው የሰው ልጅ በዚሁ ሁሉም ነገሩ እዚቹ ምድር ላይ የሚጠናቀቅ ፍጡር አይደለም ጥበብ ነው የአላህ ጥበብ የፈሰሰበት ፍጡር ነው ዝም ብሎ ሞቶ አፈር ሆኖ አይቀርም
أحسبتم أنما خلقناكم عبثا وأنكم إلينا لا ترجعون እኛ ለጨዋታ የፈጠርናችሁ መሰላችሁ እንዴ ወደኛ የማትመለሱ መሆናችሁን ጠረጠራችሁ እንዴ አለ አላህ فتعالى الله ጥራት የተገባው ከእንደዚህ አይነት ጨዋታ የራቀ ጌታ ነው ይላል አላህ Subhanahu Wa Ta'ala فتعالى الله الملك الحق እውነተኛ የሆነው ንጉስ አላህ ከዚህ አይነት ጨዋታ የራቀ ለትልቅ ዓላማ ነው የተፈጠራችሁት ይህ ስዕል ሲኖረው አንድ ሙእሚን ይረጋጋል ለምን እንደሚኖር ያውቃል እስኪ አስቡት 70 ዓመት ኑሯል ማን እንደፈጠረው እዚህ ምድር ለምን እንደመጣ ወደየት እንደሚሄድ ማያቅሰው እንዴት ነው ደስታ የሚያገኘው ውስጥ ኸልዋ ውስጥ ይያለን የኛዋ ዩኒቨርሲቲ ገብቷችኋል መሰለኝ ዩኒቨርሲቲያችን እኛ ብቻ የነበርንባት ዩኒቨርሲቲ ያለች እሱ ውስጥ ያለን አንድ ሙልሂድ ነበር አንድ አላህ የለም አምላክ የለም ብሎ የሚያምን ብዙ ሰዓት እንወያይ ነበር ጥሩ ባህሪ ያለው ልጅ ነው ይግባባል ብዙ ጊዜ እናወራ ነበርና አንድ ቀን አንድ ጥያቄ ጠየቁት እንደው እኛውን ሲጨንቀንም አንዳንድ የዱንያ ጉዳዮች እንደው ከበድ ያለ ነገር ሲያጋጥመን ሰላት ሰግደን ያ ረብ እንላለን ዱዓ እናደርጋለን አንተ ሲጨንቅ ምን ታደርጋለህ አለ አላህ የለም ብሏል አይደል ዱንያ ውስጥ ከባባድ ነገር ያጋጥማል አንድ ሙልሂድ የሆነ ሰው አላህ የለም ብሎ የሚያምን ሰው በጣም ሲጨነቅ የሚያደርገው ነገር ንገረኝ አልኩት ምን አለ መሰላችሁ አንድ እንደዚሁ ኤቲስት አላህ የለም የሚል ሳይንቲስት አለ እና ምን ብሎ ጽፏል አለ በጣም በሚጨንቀን ጊዜ የናሳ ዌብሳይት ላይ ይገባና ኖቫ ሱፐርኖቫ ምናምን ይባላሉ ይሄ የስፔስ ውስጥ ያሉ አካላት ማለት እና እነርሱ እርስ በርስ ይጋጫሉ በቃ ይመላተም ምናምን አደጋዎች ምናምን አሉ እዛ ስታሮቹ ማለት ነው ምንድነው ከዋክብቶቹ እርስ በርስ ይላተማሉ አንዱ ከዋክብት ይጠፋል ምናምን እሱን አይና አለ ዋው እኔ አልጠፋውም ላልዋል ስለዚህ በዛ ጽናናለሁ በጣም ነው የገረመኝ ሐቂቃ እንደዛ ከሆነ እዚሁ ማየት ይችላል መቼም ስንት ጦርነት አለ አይደል እንደዚህ ሰዎች ሁሉ ያለቁ ነው ይባላልኩ ማለት ይቻል ይሆናል ግን በቃ የሰው ልጅ ዒናዱ ማለት ነው አይ የሆነ ኢማም ኢብኑ አልቀይም ያሉት እኮ ነው የሰው ልጅ ክፍተት አለው ያን ክፍተት አላህ ብቻ ነው የሚሞላው ምንም ሌላ ነገር አይሞላው ዕውቀት አይሞላው ሳይንስ አይሞላው ቴክኖሎጂ አይሞላው ምንም ነገር የሚሞላው ነገር የለም ወደ አላህ መቃረብ ብቻ ስትፈራ ስትደነግጥ የሰው ልጅ እኮ ለዛ ነው አንቢያዎች የመጡት አምላክ አንድ አምላክ መኖሩን ጋይድ ሊያደርጉ ነው እንጂ የሰው ልጅ እኮ ማምለክ ባህሪው ነው ደካማ መሆኑን ስለሚያውቅ አው አዊ ኢላ ሩክኒ ሸዲድ አይደል ኃይለኛ ወደሆነ አካል መጠጋት ይፈልጋል ያ አካል ግን ዛፍ ይሆናል አይ ያኔ ዛፍ አይደለም አላህ ነው ጌታ ይባላል ወይ ሰው ይሆንና ሰው አይደለም ሰው አታምልክ አላህን ብቻ አምልክ ጣዖት ይሆናል ጣዖታትን አታምልክ ይባላል ግልጽ ነው አይደል እዚህ አንድ ሙእሚን እነዚህን ጥያቄዎችን በተሟላ መልኩ ምላሽ ስለሚያገኝ ያ ነው አንዱ የደስታ ምንጩ የሚሆነው ማለት ነው ለዛ ነው ማለት ነው ከተፈጥሮ ጋር የሚጣጣም የሆነ ዲን ስላለው ማለት ነው ሰዎች ከአላህ ይርቁና እንደ ነጻነት የሚቆጥሩት ሰዎች አሉ በአላህ አለማመን ነጻነት ነው ይሏል አሁን የነጻነት ዘመን ነው አይደል በነገራችን ላይ ይህንን ጉዳይ ደጋግሜ የማነሳው ብዙ ወጣቶች ጋር ይሄ የአላህ መኖር ጋር በተያያዘ የሚያጠራጥሩ ጽሁፎች በብዛት ይጻፋሉ ብዙ አይነት አስተሳሰቦች ይረጫሉና እነሱንም ከማከም አንፃር አንድ ሰው አላህን ጌታ ያድርጌ ጌታው አድርጎ አሊዝም ሲል
ጌታ አልባ ይሆን አይደለም እንደውም ሌሎች ብዙ ጌቶችን ያመልካል አፈራአይተ መን ኢተኸዘ ኢላሃሁ ሀዋ ይላል አላህ ትመለከታለህ እንደ ያንን ሰው ስሜቱን ጌታው አድርጎ የያዘ ይላል ስሜቱን ጌታው አድርጎ እንደያዘ ሰው ደግሞ ብዙ ጌታ ያለው ሰው የለም ገባችሁ አይደል ለምን ስሜታችን በጣም ብዙ ነገር ነው የሚፈልገው ያን ሁሉ ሲያስተናግድ ለዛ ሁሉ ሲገዛ ይኖራል ضرب الله مثلا رجلا فيه شركاء متشاكسون ورجلا سلما لرجل هل يستويان مثلا إلى الله ብዙ አምላክ ያላቸው ብዙ ፍላጎት የሚያስተናግዱ ሰዎች ማለት ነው ብዙ ጌታም ሊያመልኩ ይችላሉ ጣዖታትን ሊያመልኩ ይችላሉ ብዙ አይነት ስሜቶቻቸውንም አምላክ ሆነው ሊሆን ይችላል እነዚህና ብዙ አይነት አምላክ የሚያመልኩ ሰዎችና ያ ደግሞ አምላክ እርስ በርስ የሚጋጭ ሆነ አንዱ የሆነ ነገር ሲለው ሌላኛው ሌላ ነገር ሲለው እንደዚህ አይነት ሰውና ወረጁለን ሰለመን ለረጁሊን ይላል ሁለት ባሪያዎች ምሳሌ ያደረገ ነው አላህ አንዱ ባሪያ ብዙ ጌቶች ያሉት ባሪያ አለ አንዱ ወሃምጣ ይለዋል በዛው ሰዓት ጫማ አቀብለኝ ይለዋል ሌላው ደግሞ የትም ማቲድ እዚሁ አራግብልኝ ይለዋል ሙቆኛል ገባችሁ አይደል ይሰው እንዴት ነው የሚኖረው እነዚህ ሰዎች በሙሉ ፍላጎታቸውን ለማርካት ለማስደሰት በጣም ከባድ ስቃይ ውስጥ ነው የሚኖረው ወረጁለን ሰለመን ለረጁሊን አላህ ለአንድ ሰው ብቻ ባርነቱ የሆነ ሰው ሁለቱ እኩል ናቸው ወይ هل يستويان مثلا بل اكثرهم لا يعلمون الى الله ብዙዎቹ ግን ይሄንን አይረዱም ማለት ህይወት ውስጥ ለአላህ ብቻ ስናድር ልክ ይህ ሰው ለአንድ ሰው አገልጋይ የሆነ ሰው ያለው ሰላም አለመወዛገብ ኦኬ ያንን ነው የሚያገኘው ብዙ አማልክት የሚገዛ ስሜቱ የተበታተነ ሰው ደግሞ እንደዛ አይነት ኢጥራብ ውስጥ የውስጥ ሰላም ማጣት ውስጥ ነው የሚገባው ማለት ነው ትክክለኛ ተፈጥሮ ያልተዛባ አካባቢ ያልበረዘው የተሳሳቱ አስተሳሰቦች ያልበረዙት አቅል ትክክለኛ ተፈጥሮ ያለው ሰው ይህንን የእስላምን ዲን ያለምንም ማመንታት እንዲቀበል ይገደዳል فأقم وجهك للدين حنيفا فطرة الله التي فطر الناس عليها إلى الله فأقم وجهك فتهن أقوم أزور قبا مالتنا للدين حنيفا ودأونت يا زنبل كنه ودسلمنا قبا فطرة الله يا الله تفترنا تشدين اسلمنا التي فطر الناس عليها بس علي الله فطرانن يفتربت يسو لج يفتربت تفترون تشلال الله سبحانه وتعالى تفتروا يሆነ دي يسو لج ያለ ምንም ዝም ብለው አልተፈጠረ እንዴት ዝም ብሎ ሊገኝ ይችላል ሰውን ያክል ፍጡር እኔ ጠረጴዛ ዝም ብሎ ነው የተገኘ ብላችሁ ታምናላችሁ እንዴ ዝም ብሎ ዱብ አለዚ እንደውም ይገርማችኋል ለኔ ፕሮግራም ነው የመጣ ብላችሁ ታምናላችሁ የሆነ ካርፔንተር አለ አይደለም እንዴ ወይ ከቻይና ነው የመጣው ወይ እዚህ ነው የተመረጠው አላህ ይህንን አስመልክቶ ምን ይላል ዝም ብሎ የሰው ልጅ ዝም ብሎ እንደማይፈጠር ሲነግረን አም خلقوا من غير شيء ያለምንም ዝም ብለው ተፈጠሩ እንዴ አለ አም هم الخالقون ወይስ እነሱ ፈጣሪዎች ናቸው አም خلقوا السماوات والارض ወይስ ሰማይ ምድርን የፈጠሩ እነሱ ናቸው ይህንን ቁርአን አያ ከሙሽሪኮች ውስጥ አንዱ አደመጠ ነብዩ ሰለላሁ ዐለይሂ ወሰለም ዳር አልአርቀም ላይ ተደብቀው እስልምና ተሰትሮ በነበረበት ወቅት ከዛም በኋላ ደግሞ መካ ካዕባ ላይ የመጡ ቁርአን ሲቀሩ ተደብቀው ያደምጡ ነበር በነገራችን ላይ ሙሽሪኮቹ ማለት ነው አንዴ ዋና መሪዎች ተገናኙ ከዛው ያደመጡ ነግቶባቸው ማለት አንተ አለ ሁለተኛ እንዳትመጣ እኛ እዚህ ታየን ማለት እኮ ሌላውም ሰው በሙሉ ተባባሉና በሚቀጥለው ቀን አንዱ አይመጣም ብሎ ነው የሚያስብ ሌላውን ማለት ነው
ሁሉም ግን ተገኘው ሶስቴ በዛመንኩ ተገናኝተው በሶስተኛው ቃለ መሐላ እንፈጽም ተባብለው ቃለ መሐላ ፈጽመው ነው ሄዱት ይህ ሙሽሪክ በነበረበት ወቅት ሰሃቢ ነው መጨረሻ ላይ ሰልሟል أم خلقوا من غير شيء أم هم الخالقون أم خلقوا السماوات والأرض بل لا يوقنون ملون قرآن يا نبي صلى الله عليه وسلم سيانبو سسمايلا كادت قلبي أن تطير ملون لبيك هزي فنكلو ليوتا ليبرك الربا مالت أم تقوتاتروا مالت كبات تياكينو لما أم خلقوا من غير شيء ليت الله نكدالو زبلو تفترون زبلو مفتر علني ምንም ነገር ዝም ብሎ የሚገኝ ነገር የለም ድንገት የሚባል ነገር የለም ሁሉም ነገር ፕላንድ ነው የአላህ ፍጡራን ውስጥ ሁሉም ነገር ባለፈው ማንስቼላችኋለሁ ይመስለኛል አዞ በልቶ ምንድነው አልኳችሁ ያኝክና ስጋ እዚህ ጋር ጥርስ ውስጥ ይገባላል ضحى አካባቢ ይወጣና አፉን ይከፍታል ከዛ አንዲት ወፍ አለች ስቲኪኒ ናት መጣ ያንን ስጋ ነው የምትበላ በጥርሱ መካከል ያለው የሷ ሪዝቅ እዛ ውስጥ ነው ያለው እሷን አይበላትም ወይ ትላላችሁ እዚህ ጋር ሾክ አላት ትናጋውን ትወጋዋለች መብላት አይችልም እሷን ይህ ድንገት ነው እንዲሁ ነው ሲምባዮቲክ ሪሌሽን የሚባለው ማለት ነው በባዮሎጂ አይደል የመጠቃቀም ግንኙነት አንተ ይሄን ስጠኝ እኔ ይሄን ሰጣለሁ ተባብለው ፍጡራን ያደረጉት ዲል እኮ ነው ይሄንን ማን ነው ያደረገ ይሄንን ዕውቀት ማን ነው የሰጠ ይሄንን አይነት ተፈጥሮ ማን ነው የሰጠው አላህ عز وجل ከዚህ አይነት እምነት ጋር ሲገናኝ አንድ ሰው ቀልቡ ሰኪና ምላሽ የመጣበትን የማያውቅ ለምን እንደሚኖር የማያውቅ መጨረሻው ወዴት እንደሆነ የማያውቅ ሰው እንዴት ብሎ ደስታ ሊያገኝ ይችላል እንዴት ብሎ ሰኪና ሊያገኝ ይችላል እነዚህ ጥያቄዎች እኮ የግድ መመለስ አለባቸው አንድ ሙልሂድ አላህን የካደ ፈላስፋ ሞት ሲደርስበት ሞት አፋፍ ላይ ሆኖ ምን አለ لعمرك ما أدري وقد أذن البلا بعاجل ترحالي إلى أين ترحالي ይኸው ጉዳዩ መጣ ሞት ደረሰ መጓዜ እውን ሆነ ወዴት ይሆን መጓዘው ዓለም ሞት አፋፍ ላይ ሆኖ وأين محل الروح بعد خروجه عن الهيكل المنحل والجسد البالي ይሄ روح የሚባለው ነገር የት ይሆን መቀመጫው ይሄ ሰውነት ከበሰበሰና አፈር ከበላው በኋላ ምንድነው መሆነው መቀመጫዬ የት ይሆን አለ ይሄ ጉዳይ ለአንድ ሷሊህ ደረሳቸውና ምን አሉ ተመልከቱ እንግዲህ በሞት አፋፍ ላይ ሆኖ ሒራ ውስጥ ነው ያለው ያልመለሳቸው ጥያቄዎች አሉት ያልተመለሰለት ጥያቄዎች አሉት وما علينا من جهله እኛ ምን አገባን ስለሱ ድንቁርና አሉ የሱ ማህይምነት ምን አገባን اذا كان لا يدري الى اين ترحاله መሄጃውን የማያውቅ ከሆነ እኛ የኛንም የሱንም መሄጃ እናውቃለን አሉ ምን አሉ ان الابرار لفي نعيم وان الفجار لفي جحيم አብራሮች አላህን የሚፈሩ የአላህ ውድ ባሮች በጀነት ኒዕማ ውስጥ ናቸው ፉጃሮች ደግሞ እሱን ያመጹ እሱን የካዱት ደግሞ ጀሂም ውስጥ ናቸው ይህንን ቁርአን አያቀር ይህ የሰው ልጅ እነዚህን ጥያቄዎች ካልመለሰ መጨረሻም ላይ በጭንቀት ውስጥ ነው የት ነው የሚሄደው ይላል ይዋልላል ሰኪና አይኖረውም ይህ ጥያቄ ደግሞ በእድሜ ልኩም እየጠየቀ ነው የኖረው እነኛን ጥያቄዎች ካልመለሰ ሰኪናን ማግኘት አይችልም አንዱ ሙእሚን ሰኪናን የሚያገኝበት ምክንያት ተፈጥሯዊ የሆኑ ጥያቄዎችን በትክክል መመለስ የሚችል ዲን ውስጥ ስላለ ነው ማለት ነው ግልጽ ነው አይደል ኢንሻአላህ ሌሎችን ምክንያቶች ሰኪና ሙእሚን የሚያገኝባቸውን ደግሞ በሚቀጥለው ፕሮግራም የምናይ ይሆናል الله سبحانه وتعالى بسمانه يمنتقم الله يدرغن ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار
اللهم اجعلنا من الذين تطمئن قلوبهم بذكر الله يا رب العالمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. السلام عليكم ورحمة الله وبركاته. أحزان قلبي لا تزول حتى أبشر بالقبول. أحزان قلبي لا تزول حتى أبشر بالقبول. وأرى كتابي باليمين وتقر عيني بالرسول. وأرى كتابي باليمين. أحزان قلبي لا تزول حتى أبشر بالقبول. أحزان